የዕለተ ረቡዕ ግንቦት 27 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁ ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። ለተለያዩ የሸቀጥ እቃዎች መያዣ የሚውሉ የፕላስቲክ ከረጢትን ይዞ መገኘት እስከ 5000 ብር የሚያስቀጣ አዋጅ ጸድቋል። የሕዝብ ተወካዮች ምክር ቤት አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን ይዞ መገኘት ከ2000 ብር እስከ 5000 ብር እንደሚያስቀጣ መንግስት ያዘጋጀውን የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅን አጽድቋል። ይሁን እንጂ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢትን ይዞ ከተገኘ ከ2000 እስከ 5000 ብር የሚያስቀጣው አዋጅን ዜጎችን የማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት ቀርቦበታል። አዋጁ ከፕላስቲክ ከረጢት ያመረተ፣ ከውጭ አስገባ፣ ለገበያ ያቀረበ፣ የሸጠ፣ ለንግድ ዓላማ ያከማቸ ወይንም ይዞ የተገኘ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ መቀጮ እንዲሁም ደግሞ ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ ደንግጓል። የሕዝብ እንደራሴዎች ምክር ቤት ግንቦት 26 ቀን 2017 ዓ.ም ያጸደቁት የደረቅ ቆሻሻ አያያዝና አወጋገድ አዋጅ ወፍራም የሆኑ የፕላስቲክ ውጤቶችን እንደማይጨምርም ገልጸዋል። አዋጁ የፕላስቲክ ጫማዎችን፣ የውሃ ኮቴዎችንና ወፍራም የፕላስቲክ ውጤቶችን አይጨምርም ተብሏል። አዋጁ ማንኛውም ሰው ከመኖሪያ ቤት ድንበር አንስቶ ከ20 ሜትር በላይ አካባቢን የማጽዳት ግዴታ እንዳለበትም ያስቀምጣል። አዋጁ በነጋሪት ጋዜጣ ታትሞ ከሚወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ ይሆናልም ተብሏል። በኢትዮጵያ መንግስታዊና መንግስታዊ ያልሆኑ ድጋፍ አድራጊ ተቋማት በሁሉም ስራቸውና ፖሊሲዎቻቸው ግጭትን መከላከል እንደ ዋና ግባቸው እንዲያደርጉ ያለመ አዲስ አሰራር ይፋ ተደርጓል። ይህ የተገለጸው ሰኞ ግንቦት 25 ቀን 2017 ዓ.ም ሜሪኮፕ ከሪፍት ቫሊ ኢንስቲትዩትና ኦዲት ፒስ ቢልዲንግ ከተባለ ድርጅት ጋር በመሆን ባዘጋጀው መርሃ ግብር ላይ ነው። በግጭት መካከል ስራ ዓለም አቀፍ ተቋማት የሀገር ውስጥ ነባራዊ ሁኔታን እንዲረዱ ለማድረግ የሚያስችል ጥናትና ምርምሮችን ለማካሄድ አፈጻጸም ተቋማትን አቅም ለመገንባት እንደሆነም ተመላክቷል። ግጭቶችን ቀድሞ የመከላከል አሰራር አስፈላጊነትን በተመለከተ የተለያዩ አካባቢዎች የቀጠሉ ግጭቶች በመኖራቸው እንዳይባባሱ አስተዋጽኦ ማድረግ አስፈላጊ መሆኑን ተጠቁሟል። በአማራና በኦሮሚያ ክልል በግጭት ውስጥ ያሉ አክቲቭ ኮንፍሊክት የሀገሪቱን ክፍል መሆናቸውን እንዲሁም ደግሞ የአፋርና ቤንሻንጉል ጉሙዝ ክልል ደግሞ በድህረ ግጭት ሁኔታ ውስጥ እንደሚገኙ፣ በሌላ በኩል ደግሞ የትግራይ ክልል ደግሞ በድህረ ግጭት ውስጥ ያለ ቢሆንም መልሶ ግጭት ሊያገረሽበት እንደሚችል ነው በመርሃ ግብሩ ላይ ባቀረበው የዳሰሳ ጥናት የተብራራው። እንደ ሀገር አካሄዳችንና ንግግሮቻችን ችግርን የሚያባብሱ ልዩነቶችንና ቅሬታን የሚያስፋፉ እንዳይሆኑ ማድረግ እንደሚገባም ተመላክቷል። ከተቻለ ለሰላም ግንባታ አስተዋጽኦ ማድረግ የሚበረታታ እንደሆነም ተገልጿል። ነባር ተራ አስከባሪዎችን የሚተኩ ከ900 በላይ ወጣቶች ወደ ስራ የገቡ ሲሆን ትራንስፖርት አገልግሎት ሰጪዎች ክፍያቸውን በዲጂታል መንገድ እንደሚከፍሉ ተገልጿል። ነባር ተራ አስከባሪዎች በመተካት የተርሚናል አስተዳደርና ቁጥጥር ስልጠና የወሰዱ ከ800 የሚሆኑ ማህበራትና ኢንተርፕራይዞች የተደራጁ ተራ አስከባሪ ወጣቶች ከግንቦት 26 ቀን 2017 ዓ.ም ከሰዓት ስራ መጀመራቸው ታውቋል። የአዲስ አበባ ከተማ ስራ አጥና ክህሎት ቢሮ ኃላፊ አቶ ጥራው በየነ፣ የአዲስ አበባ ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማና የአዲስ አበባ ከተማ ትራንስፖርት ቢሮ ኃላፊ አቶ ያባብል አዲሱ በተገኙበት የተመረቁት 996 የታክሲ ተራ አስከባሪ ወጣቶች ትናንት ከሰዓት በኋላ ስራ መጀመራቸው ታውቋል። ነባር ተራ አስከባሪዎች ወጣቶችን በመተካት ከግንቦት 26 ቀን 2017 ዓ.ም ጀምሮ ወደ ስራ የገቡት ወጣቶች በየወረዳው የተደራጁ ሲሆን በከተማዋ የሚገኙ 87 ተርሚናሎች ላይ ወደ ስራ ገብተዋል። የተርሚናል አገልግሎት ክፍያ የሚፈጽሙበትም ማህበሩ በስኬል ባንኩ በከፈተው አካውንት በቴሌብር አማካኝነት መሆኑን የማህበራቱ አባላት ገልጸዋል። የተጠቀሙትን የአገልግሎት ክፍያ በየትኛው መነሻና መድረሻ ላይም 10 ብር መሆኑ የተገለጸ ሲሆን ክፍያው በዲጂታል መንገድ ብቻ እንደሚፈጸምም ማሳሰቢያ ተሰጥቷል። በተጨማሪም ከተጠቀሙት የአገልግሎት ክፍያ በላይ የከፈሉ አሽከርካሪዎች ሆኖ ረዳቶች 4000 ብር እንደሚቀጡ ታውቋል። ነባር ተራ አስከባሪዎች የመረጡትን የስራ ዘርፍ እንዲሰማሩ አስፈላጊውን ድጋፍ እንደሚደረግላቸውም ተገልጿል። ቀጥለናል። ከውጭ ያገኘናቸው መረጃዎች እናልፋለን። የካናዳ መንግስት የጥገኛ ጠያቂ ቁጥርን ለመቀነስ ያለመና ለባለስልጣኑ የበለጠ ስልጣን የሚሰጥ ረቂቅ ሕግን አቀረበ። የካናዳ የኢሚግሬሽን ሚኒስተር ሊና ዳቦን ጠንካራ የድንበር ቁጥጥር የሀገሪቱን የኢሚግሬሽን ስርዓት በማሳደግ የተደራጀ ወንጀልና በህገ ወጥ መንገድ የሚገቡ አደንዛዥ እጾችን እና የጦር መሳሪያን ለመቆጣጠር ያለመ ነው ተብሏል። ሕጉ ካናዳ ከአሜሪካ ጋር የምትጋራበትን ድንበር ለመቆጣጠር ለፖሊስ ተጨማሪ ስልጠና የሚሰጥ ደንብ ያካተተ ነው
ነው ተብሏል። በተጨማሪም የጥገኝነት ጥያቄ አመልካቾች ከአንድ ዓመት በላይ በካናዳ እንዳይቆዩ የሚከለክል እንደሆነም ታውቋል። የረቂቅ ሕጉ በስደተኞች ተቀባይነት የምትታወቀው ካናዳ ላይ ጫናው መበርታቱን ተከትሎ የመጣ ሲሆን አገሪቱ ለገባቸው የመንግስት አገልግሎትና የቤት ቀውስ መፍትሄ ለማበጀት ስደተኞችን መገደቧን አልስማማም ብለዋል። የቀድሞው የጄንስፈር ቱራዲን መንግስት የአገሪቱ ምጣኔ ሀብት እድገት ለማነቃቃት ስደተኞችን በመቀበል የሚታወቁ ቢሆንም በሀገሪቱ በጊዜያዊነት ለስራና ለትምህርት የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ ተመዝግቧል። በተመሳሳይ ወቅት ደግሞ ካናዳ የጥገኛ ጥያቄ ቁጥር ያሻቀበ ሲሆን አመልካቾች ጉዳያቸውን እስከሚከታተሉ እስከ 2 ዓመት ድረስ ለመጠበቅ ግዴታ እንዳለባቸው ይታወቅ ነበር። የሚያዝያውን የፌዴራል ምርጫ ያሸነፉት ጠቅላይ ሚኒስትር ማርክ ሮቤን ያረጋጋውን የካናዳ ኢሚግሬሽንን ለመፍታት ቃል ገብተዋል። በነባሩ ሕግ ስደተኞች ወደ ካናዳ ወዳውኑ እንዲገቡና አየር ማረፊያ ባሉ መግቢያዎች አሊያም ደግሞ ካናዳ ከገቡ በኋላ ጥገኝነት መጠየቅ ይችላሉ። ስደተኞች ጥገኝነት ከመጠየቅ በፊት ካናዳ ውስጥም ለምን ያህል ጊዜ መቆየት እንዳለባቸው ገደብ አልነበረውም። አዲሱ ሕግ የአዲስ አመልካቾችን ጉዳይ ለህብረተሰቡ ጤናና ብሔራዊ ደህንነት ሲባል የመራዘም ስልጣን ለመንግስት የሰጠ ነው ተብሏል። በመጨረሻም ኤለን መስክ የፕሬዝዳንት ትራምፕ የግብር ህግ አሳፋሪና አጸያፊ ነው ሲሉ ገለጹ። ኤለን መስክ የፕሬዝዳንት ዶናልድ ትራምፕ የግብርና የውጭ ህግ አሳፋሪና አጸያፊ ሲሉ አጣጥለውታል። የባለብዙ ትሪሊዮን ዶላር የታክስ እፎይታና ተጨማሪ የመከላከያ ወጪዎችን ጨምሮ የአሜሪካ መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደው ይህ ህግ በግንቦት ወር በህዝብ ተወካዮች ምክር ቤት መጽደቁም ይታወሳል። በመሆኑም ኤለን መስክ ማክሰኞ ዕለት በኤክስ ገጽ ላይ ባሳለፈው መልእክት ይህ ህግ ለማዕቀፉ ድምጽ የሰጠ ያሳፍራልን ብለዋል። ቢሊዮነሩ መስክ በትራምፕ አስተዳደር ውስጥ ደጀ ተብሎ ከሚጠራው ቡድን ጋር ለ129 ቀናት ወጪን ለመቀነስ ከሰሩ በኋላ በድንገት ኃላፊነታቸውን በገዛ ፈቃዳቸው መልቀቃቸው ይታወሳል። ኤለን መስክ ቀደም ሲል እቅዱ አሳዝኖኛል ብሎ የጠሩ ሲሆን ይህንንም የሰዎችን አስተያየት ግን የመንግስት ኃላፊዎችን ከለቀቁ በኋላ ከትራምፕ ጋር ያላቸውን ለመጀመሪያ ጊዜ ያመለከተ መሆኑን ቢቢሲ ዘግቧል። ከናሁ ቴሌቪዥን ለሰዓቱ የያዝንላችሁ መረጃዎቻችን እስካሁኑ ይመስሉ ነበር። ከዜናዎቹ ጋር ኢላና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።